እግዚአብሔር አጥንቶቻቸው ሁሉ ይጠብቃል። ምን ያህል አምላካችን እግዚአብሔር ያከበራቸው የወደዳቸውን ቅዱሳኑን አይደለም ነፍሳቸውን፣ ስጋቸውን፣ አጥንታቸውን የነሱ የሆነ ሁሉ እንደሚጠብቅ መጽሐፍ ቅዱስ ይነግረናል። ኢትዮጵያን በአገልግሎት ስለመዞርህ ከአረማውያን ሕዝብ ጋር በሃይማኖት ስትታገል ደም ስለመፍሰሱ ብዙ ከመቆም ብዛት አንዱ የእግር አገዳ ስለመሰበሩ ስለ ብዙ ጾም፣ ስለ ብዙ ጸሎት፣ ስለ ቅድስና ሕይወት አኪላት አቀዳጃለሁ አላቸው። ጥሩልኝ የመጣውን ነብይ። ያን እግዚአብሔር ሰው ባካችሁ ብሎ ጥሩልኝ ብሎ መጣ። ለምነው አማልደኝ አለው። እጁ እንደዚህ ደርቆ ቀረ። ወደ እግዚአብሔር ለመነ። ይሄ ወደ ቤቴል የተላከው ነብይ እግዚአብሔርም የነብዩን ቃል ሰማ። እግዚአብሔር አጥንቶቻቸው ሁሉ ይጠብቃል። ምን ያህል አምላካችን እግዚአብሔር ያከበራቸው የወደዳቸውን ቅዱሳኑን አይደለም ነፍሳቸውን፣ ስጋቸውን፣ አጥንታቸውን የነሱ የሆነ ሁሉ እንደሚጠብቅ መጽሐፍ ቅዱስ ይነግረናል። ተክለ ሃይማኖት ሆይ ከገዳመ አስቦ ወደ ገዳመ ደብረ ሊባኖስ ለፈለሰው ስጋ አጽምህ ሰላም እላለሁ ይላል መልክአ ተክለ ሃይማኖት ቁጥር 54 ላይ። ምናልባት በመጽሐፍ ቅዱስ መነሻነት ሆነው ብዙ አዋልድ መጽሐፍት አሉ። ቅዱስ ጳውሎስ ለጢሞቴዎስ ለሃይማኖት ልጁ በእግዚአብሔር መንፈስ የተጻፉ ልብን ለማቅናት ለተግሣጽ፣ ለምክር የተባሉ ብዙ አሉ ያልተጠቀምንባቸው። በዚህ በመጽሐፍ ቅዱስ ላይ መነሻ አድርገን የምናየው የአባታችን የአቡነ ተክለ ሃይማኖት የመጨረሻ ሕይወታቸውን በገድል በትሩፋት ሆነው በፍጹም ምናኔ ተዋሕዶ ሆነው ዳዋ ለብሰው ጤዛ ልሰው በሞት ከማረፋቸው በፊት ፈጣሪያቸው አምላካቸው ኢየሱስ ክርስቶስን ስለ ቀናች ሃይማኖትህ ስለ ጠበቃት ለማስተማር ኢትዮጵያን ስለዞርከው ከዳር እስከ ዳር ኢትዮጵያን በአገልግሎት ስለመዞርህ ከአረማውያን ጋር ሕዝብ ጋር በሃይማኖት ስትታገል ደም ስለመፍሰሱ ወደ ኢየሩሳሌም ወርደህ በዚያ ስለመሳለምህና ልዩ ልዩ ቅዱሳን ቦታዎችን ስለማየት ስለመሳለምህ፣ አዎ እንደገናም ብዙ ከመቆም ብዛት አንዱ የእግር አገዳ ስለመሰበሩ፣ ስለ ብዙ ጾም፣ ስለ ብዙ ጸሎት፣ ስለ ቅድስና ሕይወት አኪላት አቀዳጃለሁ አላቸው። በዚህ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ የሚሄድበትም ጊዜ ደርሷል፣ መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄአለሁ፣ በኋላም ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንን የጽድቅ አክሊል ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል በማለት ቅዱስ ጳውሎስ የተናገረው ቃል ይመሳሰላል። መጽሐፍ ቅዱስ መነሻ ነው። ታላቅ ቃል ኪዳን ለአባታችን ለተክለ ሃይማኖት ገብቶላቸዋል። እስከ 57 ዓመት ድረስ በዚህ ቦታ ላይ ስጋ በዚህ ይቀበራል። ከ57 ዓመት በኋላ ግን ልጆችህ በዘመን የሚነሱት ልጆችህ ይሄ ዋሻ ይናዳል። ከዚያም በኋላ ግን በዚያ በቤተ ክርስቲያን ልጆች ሰርተው ስጋን ያፈልሱታል በማለት ቃል ኪዳን ገባላቸው። እንግዲህ የጻድቃን መከራቸው ብዙ ነው። መጽሐፍ ቅዱስ እንደሚነግረን እግዚአብሔር ከሁሉም ነው የሚያድናቸው። ይሄም የጌታችን ቃል ኪዳን አምላካችን የገባላቸውን ቃል ኪዳን የካቲት 1852 ዓመተ ምህረት ላይ በጸሎት ላይ ለነበሩት ለሃይማኖት ልጃቸው ለሶስተኛው የደብረ ሊባኖስ እጨጌ ለአባ ሕዝቅያስ ተገልጸው ነግረዋቸዋል። ቅዱስ ሚካኤልም የማይለያቸው ጠባቂያቸው ነው። ገድላቸውን በውል ስታጤኑ ቅዱስ ሚካኤል በአብዛኛው አባታችን ከአቡነ ተክለ ሃይማኖት አይለይም፣ ይጠብቃቸዋል። እንግዲህ ይሄ ማለት በማቴዎስ ወንጌል ምዕራፍ 17 ቁጥር 3 ላይ በደብረ ታቦር ተራራ ላይ ቃል ኪዳን ይፈጽም ዘንድ እንግዲህ አስቡ። መድኃኒታችን ኢየሱስ ክርስቶስ ወደ ኋላ መለስ ብሎ 2 ቀደምት ነቢያትን 3 ሰባኪያን ሐዋርያትን አምጥቶ በደብረ ታቦር ላይ ሲናገር
ሁለቱ ነቢያት አንዱ ነቢዩ ኤልያስ አንዱ ደግሞ ሙሴ ነው። ሙሴን ከመቃብር ከዚያ ከሙታኑ ስፍራ አባታችን ነቢየ እግዚአብሔር ኤልያስን ከብሔራውያን አምጥቷቸዋል። አሁንም አቡነ ተክለ ሃይማኖት እጨጌ ታላቁ አባት የደብረ ሊባኖሱ እጨጌ የነበሩት ሕዝቅያስ ጋር ተገልጸው ልክ ጌታችን በደብረ ታቦር ኤልያስና ሙሴን በማምጣት ቃል እንደገባላቸው ተገልጸው ነገሯቸው። ከ57 ዓመት በኋላ ስለሚሆነው ነገር ከ57 ዓመት በኋላ አሁን ያለው ትልቁ ቤተ መቅደስ ከተሰራ በኋላ ስጋቸውን እንደሚያፈርሱ እንግዲህ በዓሉን ስታከብሩ መጠን ባለፈ ደስታ እንዳታከብሩ ብለው አባታችን አስገንዝቧቸዋል። በዓል ሲከበር በብሉይ ኪዳንም የመታሰቢያ ብዙ በዓል ይከበራል። ኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ ይሄ ቀን መታሰቢያ ሆናችሁ ለእግዚአብሔርን በዓል ታደርጋላችሁ ይላል። በዓል ሲደረግ የደስታ መግለጫ ነው፣ በረከትም የሚገኝበት ነው። ግን መጠን በሌለው በዘፈን ባላስፈላጊ ነገር እንዳያከብሩ አባታችን ተናግረዋል፣ አቡነ ተክለ ሃይማኖት። አሁን እንግዲህ ይሄ ይሆን ዘንድ አጽማቸው ከደብረ ከነበሩበት ከደብረ አስቆ እንደሚፈልስ ያም ዋሻ እንደሚናድ የተናገሩት መጽሐፍ ቅዱሳዊ መሰረትነት አለው። በዚህ በአንደኛ ነገሥት ምዕራፍ 13 ቁጥር 1 ላይ ስንመለከት አንድ ነቢይ መጣ ይላል። አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። አሁን እዚያ ይሰራ የነበረው ቤቴል ይሰራ የነበረው ወደ ጸባዖት ሄዷል፣ ወደ ኪሩቤል ሄዷል። እግዚአብሔር በዚያ በሚደረገው ነገር አዝኗል። አሁን ነቢዩን ላከው። ይሄ ነቢይ መጣና ምን አለ? ትንቢት ተናገረ። በዚህ በአንደኛ ነገሥት ምዕራፍ 13 ላይ መሠዊያ ሆይ መሠዊያ ሆይ የእግዚአብሔር ቃል እንዲህ ይላል በማለት ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል፣ ዕጣንም የሚያጥኑብህን የኮረብታ መስገጃዎች ካህናት ይሰዋብሃል እያለ የሰዎችን አጥንት ያቃጥልብሃል እያለ ትንቢት ሲናገር ኢዮርብዓም ደነገጠ። አሁን እሱ ገብቶ እያጠነ ነበር። ይሄ ስራው አይደለም። በቤተ ክርስቲያን ያለው የሥራ ክፍፍል ድርሻ አለው። በዚህን ጊዜ በጣም ስለተናደደ በስሜት በእግዚአብሔር ቤት ውስጥ የሚደረጉ ነገሮች ከስሜት በላይ ነው መሆን ያለባቸው። ያዙታልና እጁን ዘረጋ። እዚህ አንደኛ ነገሥት ምዕራፍ 13 ላይ ወገኖቼ ቁጥር 4 ላይ እጁን እንደነበረ መመለስ አልቻለም። ለምን? በእግዚአብሔር ነቢይ እግዚአብሔር ልኮት ወደ ቤቴል መጥቶ ትንቢት እንዲናገር የላከው ነቢይ የእግዚአብሔርን ቃል በሱ ታትሞ ነው የመጣው። ያዙት ብሎ ሲዘረጋ እጁ እንደነበረ መመለስ አልቻለም። በጻድቅ ላይ እግዚአብሔር በመረጣቸው ላይ የሚዘረጋ እጅ እንደ ዘመኑ እዚያው ባለበት ላይ ደርቅ ይችላል። ዛሬ ግን ብዙ ነገር ደርቆብናል። ዛሬ ብዙ ነገር አተናል። እጆቻችን ዘርግተን እጃችን በተዘረጋበት ላይ ቀር ይችላል። ምናልባት በምስጢራዊ ፍቺ ስንመለከተው ዛሬም እግዚአብሔር ከቅዱሳኑ ጋር ነው። እግዚአብሔር በቅዱሳኑ ድንቅ ነው። እጁን መመለስ ሲያቅተው ወደ ልቡ ተመለሰ። ይሄ ንጉሥ ምንድነው ነገሩ አለ። አስቀድሞ ከመናገሩ በፊት ማሰብ ነበረበት። ይሄንን ቃል ከአንደበቱ ከመውጣቱ በፊት ማሰብ ነበረበት። እንደ ቀልድ የምንናገረው ነገር ተጽዕኖአል። ወዲያው ምን አለ? ልመና ጀመረ። ጥሩልኝ የመጣውን ነብይ። ያን እግዚአብሔር ሰው ባካችሁ ብሎ ጥሩልኝ ብሎ መጣ። ለመነው፣ አማልደኝ አለው። እጁ እንደዚህ ደርቆ ቀረ። ወደ እግዚአብሔር ለመነ። ይሄ ወደ ቤቴል የተላከው ነብይ እግዚአብሔርም የነብዩን ቃል ሰማ። ይሄ ንጉሥ እጁ እንደነበረ እንዲሆን አደረገለት። ዛሬ ተክለ ሃይማኖትን ለምነን ቀድሞ የነበረው ወገኖቼ ጓዳችን፣ ማድጋው፣ ማሰሮ፣ እንስራው እንዲሞላ ማድረግ አይቻልም? ወደ ነበረበት ማድረግ አይችልም? እግዚአብሔር ስለ ቅዱሳኑ አሁን እጁ እንደነበረ ሆነ። ይሄ ነቢይ ትንቢት ተናግሮ ሲሄድ ቤተል ከተማ ላይ ቁጭ ብሎ ትንቢት ይናገር የነበረ በእድሜ የሸመገለ ሽበት የክብር ዘውድ ነው። አንድ ነቢይ ሰማ። ምንድን ነው አለ። ልጆቹ ነገሩት። ሄደው አንድ ነቢይ መጥቶ በቤተል መሰዊያ ላይ እንዲህ ተናግሮ እስራኤል ለሁለት ስትከፈል አንደኛው ሰማሪያ ላይ አንደኛው ቤቴል ላይ አንዱ ህዝብ ለሁለት ሲከፈል አስቡ። አሁን የመለያየት ውጤት ነው። እንዲህ ሲሉት ይሄ በእድሜ የሸመገለው
በእድሜ መሸንገል ጥሩ ነው። መሸንገል ግን ጥሩ አይደለም። መሸንገል እንጂ መሸንገልን አትፈልጉት። አሁን መጣና ወዴት ሄደ አለ። የሚገርማቸው የንጉሥ እጁ እንደነበር የተመለሰው ኢዮርብዓም ይሄን ነቢይ እንደው ቢማለደው እቤቴ ግባ፣ ልብህን ደግፍ፣ ምግብ ይቅርብ፣ በፍጹም በእግዚአብሔር ቃል ታትሜያለሁ አለ። በመጣህበት እንዳትመለስ ተብያለሁ፣ ማንም ጋር ገብተህ እንዳትበላ ተብያለሁ አለ። ቢለው በቃ በፍጹም አለ። ተመልሶ ሄደ። ሲሄድ ይሄ ሽማግሌው ነቢይ ሰማና በሄደበት ሲሄድ ከኔ በላይ ማን አለ? እንዴት እኔ ቤቴል ቁጭ ብዬ እኔ እዚህ ያለው እንዴት እሱ እንዲተናገረ ብሎ በጣም ተናዶ ይሄ ነው እኛን ዛሬ ገደለን። ከኔ ማንኝ የቀደመች ድቁና አሸዋ ላይ እንደተሰራች ከተማ ናት። ጎርፍ ይዟት ይሄዳል። ወገኖቼ በእግዚአብሔር ሊስት መዝገብ መመዝገብ ከፈለግን መክበር ከፈለግን ዝቅ እንበል፣ እንከባበር፣ ወንድሞቻችሁን አክብሩ። እንኳን ቤተክርስቲያን የሚያገለግሉ አባት እውነቴን ነው የምላችሁ፣ እያንዳንዱ ነገር ስንመለከት ጣጣው እየበዛ ነው። እንግዲህ የዮፍታሔ ገላዳዊ ዮፍታሔ ልጅ በዓመት 4 ቀን ሙሾ ያውጡና በእስራኤል ልማዱ ነው። ታዲያ የተክልየ ተሰጣጽ በየዓመቱ እናገርናል። የአባታችን እንግዲህ አስቡ፣ ስለተስኖ ሊቀበለኝ የሚወጣውን ሰዋለሁ ነው ያለው ዮፍታሔ። እስራኤላውያን እስከ ዛሬ በዓመት ውስጥ 4 ቀን ሙሾ ያወጣሉ ለዮፍታሔ ልጅ። በዓመት አንደኛ የተክለ ሃይማኖቱ ተሰጣጽ የምናከብር ልጆች። በሌላ ቦታ ስናይ ገድለ ተክለ ሃይማኖት በዚያች ቀን አባቴ አባቴ የሚለኝ ገጽ 65 ላይ የሚለኝን በፍልሰተ ቀን ይምጣ። ከሁሉ በዓሉ አባታችን የተለየች ናት ይችላል ይምጣ፣ መንፈሳዊ በዓል ያድርግ። እኔ ቅዱስ ሚካኤል ልጄ ወዳጄ ፊልጶስ ስለ እኔ ፍቅር የተሰበሰቡትን ልንባርክ አብረን እንመጣለን። በዚህ ሰዓት ተክለ ሃይማኖት አባታችን እጨጌ ፊልጶስ ቅዱስ ሚካኤል እየባረኩ ነው። እግዚአብሔር የተመሰገነው። ቃል ኪዳን ምንም አንነግር፣ ቃል ኪዳን እኔ ባርካለሁ። አስቡ፣ ይሄ የገባውን ቃል ኪዳን የሚፈጽም አባታችን በዚህም ጊዜ በየዓመቱ ይሄን በዓል ሊያከብሩ የሚመጡ በረድኤት እየመጣ ረቦ ልጆቼን እባርካለሁ አለ። አስቡ፣ በመጽሐፍ ቅዱስ በጣም ብዙ መታሰቢያ ለሞት የሚከበር በዓል አለ። እኛ በእግዚአብሔር የሚያምን በእኔ የሚያምን ቢሞት እንኳን ያው የተባለለት በዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ በእኔ የሚያምን ቢሞት እንኳን ተመልከቱ፣ ያው ነው። አንድ መጨረሻ ጥቅስ ልስጣችሁ። አብርሃም፣ ይስሐቅ፣ ያዕቆብ በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 30 ከሞቱ ዘመን አሁን እግዚአብሔር ምን አለ? እኔ አለ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አላቸው። ያው ነበር የሚሉት እና አብርሃም ግን እግዚአብሔር ባዘጋጀላቸው ያ 8:56 እኔ እኮ አብርሃም ሳይወለድ ነበርኩ አላቸው። ያተጣጣ አንተ እድሜ ታናሽ ወጣት ብዙ ሎጂክ በሎጂክ እግዚአብሔር አይገኝ፣ በሎጂክ እግዚአብሔር አይገኝ፣ በፍልስፍና እግዚአብሔር አይገኝ፣ በስልት እግዚአብሔር አይገኝ። እግዚአብሔር የሚገኘው በየዋህነት በእምነት በስብከት የዋህነት የሚያምጡት ሊያድግ እግዚአብሔር በጎ ፈቃዱ ነው። አሁን ዛሬ ላይ አንድ በሽታ ኢቦላ ጠፍቶ ነው። በጥበባችን በቴክኖ በቃታችን ዛሬ ውስጥ ወርቅ ላይ የሚሄዱ ድሆች ናቸው። ወርቅ አልማዝ ነው ምትገ ወርቅ እንደሙዳለ ወርቁን እየተራመዱበት ምስኪኖች ናቸው። አንዳንዴ ብላኮ ያላለው በቃ ሲያችን አሁን ይህም በሽታ ያጠፋ ነው። በቃ በንት ነው ሲሉ አሁን ሀገሮች በሽታ ሰዎች እንደገና ትንጋሉ። ከዚህ በፊት ዓለም ጠፍቷል ላይ ያረጋገጣቸው በሽታ እግዚአብሔር ውጥን ካለ በጥበባችን የምናሸንፍ አንድ ነገር በስልጣናችን የምናሸንፍ አንድ ነገር አትጠራጠሩ። በየዋህነት መጥታችሁ ይሄ ሙቃት ይሄ ያለ ፀሐይ የጠዋቱ በር የሌሊቱ በር አትጠራጠሩ። በረከት ነው። እግዚአብሔር የተመሰገነ ነው። ይሄ መተናሰረት ነው። እግዚአብሔር አጥንቶቻቸውን ይጠብቃል።
ወስብሐት ለእግዚአብሔር።